እንግዳችን ምን ተስኖት ይባላል የቡና ዶትኮም መስራችም ነው። ኖ ሲበዛ በቃ አዋሳ ሄጄ የቻልኩትን ሁሉ አድርጌ ወደ አዲስ አበባ መጥቼ ምንም እንትን ሳልል መጀመር አለብኝ አልኩኝ እና ለብዙዎቻችን ስራ መፈጠር ደግሞ በተቻለው አቅም እየሞከረ ያለ ወጣት ነው። እሱ ጋር ህትመት ቤት ስለነበረ እኔ ግራፊክ ዲዛይን ስለምችል ግራፊክ ዲዛይን እንድሰራ ባነር፣ ስቲከር፣ ሎጎ ምናምን ይሰጠኛል። እኔ ህትመት ማሽንም ስላለው ሊትራሊ ፎር ፍሪ ከስተመር ካመጣውኝ ስራ ይለኛል። እንዴት ነው ኦንላይን ገንዘብ የሚሰራው? ዲጂታል ዓለም መጨረሻ ምንድነው የሚሉ ጥያቄዎች ብዙ አሉብንና በእኛ ዲፓርትመንት የተማሩ ልጆች በቃ ወይ ተቀጥረው ነው የሚሰሩት ወይ የማይፈልጉት ነገር ውስጥ ነው ያሉት ና ስለዚህ እዚሁ ግቢ ውስጥ እያለን የሆነ ፕሮጀክት እንስራ ተባባልን። ዲጂታሉን ዓለም እንዴት እንረዳው ለምንል በቀላል መንገድ ላይ ያስተዋውቀንና እውነተኛውን የገንዘብ አሰራር መንገድም ካለ ኤክስፒሪየንስ ሼር ለማድረግ ነው። እኔ እዛን ጊዜ በቃ የመጣሁት በቃ አሪፍ ስራ ነው ይሄማ በጣም ገራሚ ነው ምናምን ብዬ ኢንቨስተር ፍለጋ መጣሁኝ አዲስ አበባ። በጣም አሰል አድርጌያለሁ። እኔ አብዛኞቹን ኮንታክት አድርጌያለሁ ኢንስታግራም እንትን ላይ ሊንክድኢን ላይ አንዳንዶቹን ደግሞ ፐርሰናሊ ኢቨንቶች ላይ ስፔሲፊካሊ ሄድኩኝ ሰዎቹ ይኖራሉ የተባሉበት ኢቨንት ላይ እየገባኝ ዳይሬክትሊ ፒሽ አድርጌያቸዋለሁ። በ5 ደቂቃ ምናምን እዛቸው አግኝቻቸው የፈጠነ ጠቅጠቅጠቅ አድርጌ ማለት ነው። ባዮ ላይ ያስቀመጥኩት የቲክቶክ ባዮ ላይ ያስቀመጥኩት ሊንክ እየነካ የሻይ የቡና እያለ ከ10 ብር ጀምሮ እስከ 100 ሺህ ድረስ ቲፕ መስጠት ይችላል። የመጀመሪያው እሱ ነው። በዚህ መንገድ ሞኔታይዝ ማድረግ ይቻላል። የዛሬ እንግዳችን እናስተዋውቅ። በጣም ደስ ይለኛል። እንግዲህ ዛሬ ስቱዲያችን ውስጥ ያለን እንግዳ ሁላችንም እንግዲህ ኦንላይን ላይ ስንዞር እንዴት ነው ኦንላይን ገንዘብ የሚሰራው የዲጂታል ዓለም መጨረሻ ምንድነው የሚሉ ጥያቄዎች ብዙ አሉብንና ይህንን ነገር እንግዲህ ዝም ብሎም በወሬ ሳይሆን አውቆት ሰርቶበት ካለፈ ሰው ጋር ነው የምንወያየው። እንግዳችን ምን ተስኖት ይባላል የቡና ዶትኮም መስራችም ነው እና ለብዙዎቻችን ስራ መፈጠር ደግሞ በተቻለው አቅም እየሞከረ ያለ ወጣት ነው። ዛሬ ስቱዲዮአችን የመጣው የዲጂታሉን ዓለም እንዴት እንረዳው ለምንል በቀላል መንገድ ላይ ያስተዋውቀንና እውነተኛውን የገንዘብ አሰራር መንገድም ካለ ኤክስፒሪየንስ ሼር ለማድረግ ነው። እንግዲህ እንኳን ደህና መጣ ምንተስኖት። እንኳን ደህና ቆያችሁ። እኔም እንኳን ደህና መጣ ለማለት እወዳለሁ። ምንተስኖት እስኪ ራስን ለአድማጮቻችን አስተዋውቅልን። እሺ ቀለል ባለ መንገድ ስሜ ምንተስኖት ፍሳ ይባላል። ላይክ እንደ ማንኛውም ኢትዮጵያዊ የራሱን ህይወት ለመቀየር ተፍ እንደሚል ግለሰብ ማለት ነው። እንደዛ ነኝ። ሐዋሳ ነው ተወልጄ ያደግኩት። ከዛን የመጀመሪያ ዩኒቨርሲቲ ትምህርቴን የጨረስኩት ጎንደር ዩኒቨርሲቲ ነው፣ ኤሌክትሪካልና ኮምፒውተር ኢንጂነሪንግ። ከዛ ጀምሮ የሆነ የኦንላይን ላይ የመስራት ፍላጎት ነበረኝ። ከዛ ከወጣኝ በኋላ ሐዋሳ ተመልሼ የራሴን የዌብ ዴቨሎፕመንት ድርጅት አቋቁሜ ያለው እዛ ሐዋሳ ውስጥ። ከዛም በኋላ የቡና መዛ ነው ቢውል የተደረገው። ከዛን አሁን ደግሞ ከረንት ላይ አዲስ አበባ መጥቼ የቡና ላይ እየሰራው እገኛለሁ። ቶታሊ እኔ ዌብ ዴቨሎፐር ነኝ ማለት ነው። ናይስ፣ በጣም ጥሩ። እንደው በዚሁ ካነሳው ጋር እስኪ ስለ ልጅነት ጊዜ የትምህርት ሂደት እንዴት ነበረ፣ ከዛ ላይ ዩኒቨርሲቲ ላይ ምን አይነት ቆይቶች ነበሩ የሚለውን እስኪ ያጠራ ያርገ። ሐዋሳ ጎንደር ራሱ ረጅም መንገድ ነው። እንዴት ነበር? ሊትራሊ ፍላጎት ነበረኝ። እኔ የዌብ ዴቨሎፕመንት 11ኛ ክፍል አካባቢ ነው እዛው ክላስ ውስጥ የተጀመረው። ነገር ግን በሆኑ አጋጣሚዎች ፌል አደረጉና ከዛን ዩኒቨርሲቲ በመገባበት ጊዜ ያ ፍላጎት ስለነበረ ሰርዲር ላይ ከተማሪዎች ጋር አንድ ላይ ጀመርን ማለት ነው። ከዛን ያን ጊዜ ነው የቡና መዛ ሀሳቡ የመጣው ማለት ነው። ከዛን ከወጣሁኝ በኋላ ዳይሬክትሊ ሁሉን ነገር ትቼ የዌብ ዴቨሎፕመንት ስራው ላይ ነው የገባሁት፣ ኦንላይን መስክ ላይ ማለት ነው። ከዛን ጌታም ረዳኝ፣ አሪፍ ሆነ። ከዛን አሁን ደግሞ እንደ ፕላትፎርም ሆኖ አሁን ብዙ ሰዎችን የሚጠቅም ኢትዮጵያውያን ሳፖርት የሚያደርግ ፕላትፎርም ሆኗል። ብቻ ከድሮም ጀምሮ ነበረ ይሄ ኦንላይን ላይ መስራት፣ ኦንላይን ላይ ተፍተፍ ማለት ምናምን ነገር ማለት ነው። የቡና ሲመሰረት ምንድን ነበር ሀሳቡ? ምንስ ነው የሚሰራው አሁን ላይ? ያው ግን ከዛ በፊት ዌብ ዴቨሎፐር ላይ 11ኛ ክፍል ብለኸኛልና ራስን በራስን ያስተማርከው? አዎ ሰልፍ ቶት ዩቲዩብ በመመልከት ምናምን ዌብሳይት ዴቨሎፕ ማድረግ እንደዛ ነው የተማርከው? ቶታሊ ከዩቲዩብ። በጣም እስኪ እሱ ጀርኒ ራሱ እንዴት ምን ይመስል ነበር እስኪ ንገረኝ። መጀመሪያ ላይክ አብዛኛው ወጣት የሆነ ነገር ሲፈልግ ከምን መጀመር እንዳለበት አያውቅም ብዬ አስባለሁ። እና ላይክ አንተ በሰዓቱ ሐዋሳ ላይ ነው አይደል? ሐዋሳ ላይ እና ላይክ በሰዓቱ እንደዛ አይነት ነገሮች የሚያስተምሩ ሰዎች ነበሩ? ኢንስፓየር ያደረገ ሰው ነበረ ወይ? ላይክ ይሄንን ነገር እንዴት ልታስበው ቻልክ? እንዴት ፍላጎት ሊያድርብ ቻለ የሚለውን እስኪ ንገረን።
አዎ ከረንትሊ 11ኛ ክፍል እያለሁኝ የሆነ ኮምፒቲሽን ተካሄደ ግቢ ውስጥ ማለት ነው የቴክ ኮምፒቲሽን ማለት ነው እና እኔ የሆነ ፕሮዳክት ሰራውኝ ያኔ የሆነ ሃንድ ድራየር ማድረቂያ እና ሰራውኝና ኮምፒውተር አኩ ሌላ ትምህርት ቤት ሄጄ ትምህርት ቤቱ ይሄ አሪፍ ነገር ነው ምናምን አለና በየአመቱ የሚካሄድ የሆነ እንትን አለ እንደዚህ ስቲም ላይ በጣም ጎበዝ የሆኑ ልጆችን ሰሌክት እያደረጉ ሀዋሳ ዩኒቨርሲቲ ወስድና የሆነ ትሬኒንግ ይሰጣቸዋል ከዛ የዛን ጊዜ እኔን ተመረጥኩኝ ሄድኩኝ እዛ ሀዋሳ ዩኒቨርሲቲ ሰመር ላይ ሙሉ ትሬኒንግ ማለት ነው የዛን ጊዜ ፕሮግራሚንግ አስተማሪ C# የሚባል ፕሮግራሚንግ እና ከዛም በኋላ ይሄ ቦርድ ምናምን ሰርኪት ላይ መስራት ምናምን 11ኛ ክፍል እያለን ተማር ምናምን ከዛ እዛ ውስጥ ከኛ መካከል ከምንማረው ግለሰብ ውስጥ አንደኛው ላይክ እንደ ፕሮጀክት ዌብሳይት ቢልድ እያደረገ ነበርና ሊትራሊ አሳየኝ ምናምን ስለው ሊትራሊ አልፈለገም ማሳየት የሆነ ብርቅም ነገር ስለሆነ የሆነ በቃ ከዛ አሳየኝ ምናምን ስለው የሆነ ደበቀ ምናምን ከዛን እኔም በጣም ፎከስ አልሰጠሁትም ዘመን አፕን አረገ የሆነ ጊዜ እኔ ኮምፒውተር ይዤ ሄድ ነበር ያጎቴን ጀለስ የሱ ኮምፒውተር ተበላሸ ማለት ነው መስራት አቃተው ከዛ ምን አረገ የኔ ኮምፒውተር ስለተበላሸ እስቲ አንተ ኮምፒውተር ላይ ልሞክረው አለኝ የሱን ፕሮጀክት ማለት ነው እሺ ችግር የለውም ሞክረው ይሰጣው ምን አረገ በፍላሽ እሱ ጋር ያሉትን የዌብሳይት ስራዎች ምናምን ኮዶች ምናምን እኔ ኮምፒውተር ላይ ገለብጣቸውና ሞከረና ሰራበት እና ዘን ፍላሹ ነቅሎ ወሰደት ከጠቅሞ ከጨረሰ በኋላ እኔ ፕሮጀክቱ አልቆ የ2 ወር ትሬኒንጉ አልቆ ፋይናሊ ቤቴ ስመጣ ኮምፒውተሬን ስከፍት አገኘሁት ኮዶች ምናምን ዌብሳይት እንዴት እንደሚሰራ ፋይል ቱቶሪያሎች ምናምን ከዛን አይል ስታርት አርኩኝ ጀመርኩኝ እዛቸው 11ኛ ክፍል ጀመርኩኝ ከዛም በኋላ ዩኒቨርሲቲ ከገባሁኝ በኋላ ሊታሪ መቀጠል አልቻልኩም እኔ የመረጥኩት ዲፓርትመንት ኤሌክትሪካልና ኮምፒውተር ኢንጂነሪንግ ነበር ፈርስቲ ሰከንዲ እስከ ሰርዲ ድረስ ሊትራሊ ስለ የተለያዩ ነገሮች ነው የምትማረው ፍላጎቴ ሶፍትዌር መማርም ቢሆን አላገኘሁትም ያን ነገር ማለት ነው ከዛ ግቢው ራሱ ነው እንትኑን ይመረጣል ራሴን የመረጥኩት ግን የዛን ጊዜ ሶፍትዌር የለም እኛ የጎንደር ዩኒቨርሲቲ ማለት ነው ያለው ኤሌክትሪካል ብቻ ነው ከኮምፒውተር ጋር ሪሌት የሚያደርግ ዘን እዛ ውስጥ ነው በቃ ከሰርዲ ጀምሮ ጓደኞች ያገኘው ምናምን ዌብ ዴቨሎፕመንት ጀመረን በሰፊው ማለት ከጓደኞች ጋር በጣም ጥሩ ከዛ በኋላ ላይክ ተመርቀ ስትወጣ አብዛኛው ሰው ተመርቆ ሲወጣ የሚኖረው ማይንድ ሴት በቃ ወጥቼ ጥሩ ቦታ ተቀጥሬ ከዛ በኋላ ጥሩ ስራ ሰርቼ ሚል ነው እና አንተ ስትወጣ በሰዓቱ ተመረቀ ስትወጣ ምንድን ነበር ቤተሰብ የሚፈልገው ወተን እንድንቀጠር ነው እስኪ በሰዓቱ የነበረ ማይንድ ሴት ነገር እስኪ ስትመረቅ የነበረው ሞመንት ስራ ከጀመረ በፊት ያለው እዛ ዩኒቨርሲቲ ያለን 3 ነን እንደዚህ አይነት ስራ ላይ የምንሰራ ልጆች 3ታችንም ፍላጎት የለንም ተቀጥሮ መስራት ሊትራሊ አይተነዋል በቃ በእኛ ዲፓርትመንት የተማሩ ልጆች በቃ ወይ ተቀጥረው ነው የሚሰሩት ወይ የማይፈልጉት ነገር ውስጥ ነው ያሉትና ስለዚህ እዚሁ ግቢ ውስጥ ያለን የሆነ ፕሮጀክት እንስራ ተባባልን እኔም የራሴን ፕሮጀክት ጀመርኩኝ እነሱም የራሳቸውን ሊትራሊ እኔ ያን ፕሮጀክት ከጀመርኩኝ በኋላ ወደ 3 ወደ 4 ፕሮጀክቶች ነበሩኝ በቃ ውጪ ወጥቼ መሸጥ የምችላቸው ማለት ነው ሊትራሊ ከዩኒቨርሲቲ ከወጣሁኝ በኋላ ቤተሰብም ተቀጣር ቢለኝም ዳይሬክትሊ ጀመርኩት ዶር ቱ ዶር እየዞርኩኝ ለድርጅታችሁ ዌብሳይት ሲስተም ፈልጉ ከሆነ ምናምን አሰሩኝ አልኩኝ እንትን ማለት ጀመርኩኝ ብቻ እግዚአብሔር ረዳኝ እኔን የሆነ አጋጣሚዎች ምናምን ተሰካኩ ድርጅቶችን አገኘው የኔን ስራ የሚፈልጉ ማለት ነው ከዛ ለነሱ መሸጥ ጀመርኩኝ ያን ሲስተም ማለት ነው የመጀመሪያ ክላይንትን ግን ስታገኝ እንዴት ነበር በጣም ጥሩ ገራሚ ነበር እንዴት ነበር ስቴዲየም ምናምን ነበር እንዴት ነው ያ የመጀመሪያው ክላይንት ነው ሁሉ ነገር የከፈተልኝ እሱን ክላይንት ይዤ ያገኘሁት እንደዚህ ከያንኮ ከሆነ በቃ ይርኩኝ ሆቴሎች ላይ እንደዚህ ድርጅቶች ላይ እየገባኝ ሲስተም ምናምን ፕላትፎርም ፈልጉ ዌብሳይት ፈልጉ ከሆነ የኛ ድርጅት ይሰራላችኋል እኔ ከዛ ድርጅት ማርኬቲንግ ቲም ነው የመጣሁት እያልኩኝ ነው ማወራቸው ራስ እንደ ማርኬተር ማለት ብቻዬን ሊትራሊ ቢዝነስ ካርድ አለኝ የሰጣቸው ምናምን ነው ከዛን አንዱ ይሄ ነገር እኮ ያስፈልጋል ምናምን አለኝና እንስራ የህትመት ቤት ማኔጅመንት ሲስተም ነው ከዛ ለሱ ሰራውለት ሊትራሊ በቃ 6000 ብር ነው የተስማማሁት ከዛም በኋላ 6000 ብሩን ቼክ ነው የሰጠኝ መጀመሪያ በቃ የመጀመሪያ ክፍያ ያ 6000 ብር ነው ከዛም በኋላ ያን 6000 ብር ሊትራሊ ሄጄ ለእግዚአብሔር ቤት ነው የሰጠሁት ከዛ ላይክ እሱ ማረጋኝ ሲያቅ ሰውየው በቃ ይሄን 3000 ብር ጨምርላለሁ ብሎ 3000 ብር ጨመረልኝ ያን 3000 ብር ያስኩኝ
ከዛን እሱ ጋር ህትመት ቤት ስለነበረ እኔ ግራፊክ ዲዛይን ስለምችል ግራፊክ ዲዛይን እንድሰራ ባነር፣ ስቲከር፣ ሎጎ ምናምን ይሰጠኛል። እኔ ህትመት ማሽንም ስላለው ሊትራሊ ፎር ፍሪ ከስተመር ካመጣውኝ ስራ ይለኛል። እሱ በር ከፈተልኝ፣ ብዙ ነገሮችን እንድሰራ ምና ኦፖርቹኒቲ በጣም ከፈተልኝ። ከዛ በተጨማሪ የእሱ ሲስተም ሲያልቅ ሊትራሊ ይሄ ሲስተም ትልቅዬ ነው ብሎ ሆቴል የሆነ ሆቴል አስመረቀው ማለት ነው። የዛን ጊዜ ሐዋሳ ውስጥ የመጀመሪያው የህትመት ቤት ሲስተም የነበረው እሱ ነው። ከዛን ብዙ ተወራ፣ እሱም ሄዶ ያስተዋውቃል፣ ይሄን ይሰራል ምናምን እያለ በዛ የእሱ የህትመት ቤት ሲስተም ያዩ ሰዎች በጠቅላላ እኛ ጋማ ስራ እኛ ጋማ እያሉ ብዙ ቦታ እየሰፋ መጣ ማለት ነው። ኦፊስ ከፈትኩኝ እዛ ሐዋሳ ውስጥ። ከዛን ቲሸርት ማተም ጀመርኩኝ፣ ህትመት፣ ባነር፣ ስቲከር ሰራለሁ ነው። ከዛን ወደ ሊትራሊ ወደ ኦንላይኑ መግባት ጀመርኩኝ ቀስ በቀስ። ለሶሻል ሚዲያ ማኔጅመንት ማድረግ፣ አድ መስራት ለድርጅቶች ምናምን እንደዚህ አይነት ወደ ዲጂታል ማርኬቲንግ ገባሁኝ። ከዛን ሊትራሊ እዛ ዩኒቨርሲቲ የተውኩት ፕሮጀክት ነበረ ይሄ ቡና የሚባለው፣ እሱን ደግሞ እዛ ሐዋሳ ውስጥ ጀመርኩኝ። እሱ አሪፍ ሲሆን ሁሉንም ታውኩኝና እሱ ላይ ፎከስ አረኩኝ። አሁን በዛ ምክንያት አዲስ አበባ መጥቻለሁ። ይሄን ይመስላል። በሰዓቱ ግን ላይክ በጣም ብዙ ከባድ ጊዜዎች አሉ። የትኛውን ቢዝነስ ፌስ የሚያደርገው ከባድ ጊዜ ስታርቲንግ ፌስ ላይ ያለው ሲጀምር ያለው ሁኔታ ነውና ላይክ ያንን ሰውዬ እንደ አይስ ብሬከር ባታገኝ ላንተም በጣም ከባድ ይሆናል። ቻሌንጅ በጣም ደግሞ የሆነ ነገር ይዘህ ሰው ያንኳኳ አንተ ስትሄድ ለነሱም ጥቅም ቢሆን የሆነ አንተ ብቻ የምትጠቀምበት ነገር ነው የሚመስላቸው ሰዎች። እስቲ እሱ ፌዝ ላይ የነበረው እንደዛ አይነት ፌዝ ላይ ያሉ ብዙ ልጆች ይኖራሉ በአሁን ሰዓት የሆነ ነገር ይዘው የሆነ ቦታ ላይ መድረስ የሚፈልጉና እነዛ ቦታዎች ላይ በቃ የሆነ ተስፋ ማስቆረጥም ሊሆን ይችላል። ወይ ደግሞ ከባድ የምትለው ታይም ነበረ። በጣም ተስፋ ያስቆርጣል። ማለትም ከዚህ በፊት ምንም አይነት የሰራኸው ስራ የለም፣ ሰዎች የሚያውቁክ እንደዚህ ሰርታል የሚባልበት ነገር። ግን እኔ በጣም የጠቀመኝ ነገር ዩኒቨርሲቲ ውስጥ ጸጥ ብለን ፕሮጀክት እንሰራለን። የሆነ ፕሮጀክት እያለን ያ ፕሮጀክት ለሰዎቹ የሚጠቅም ነው ብለን ነው የምናሳያቸው። እዛ ጋር ፕሮጀክቱን ከፍተን ነው የምናሳያቸው። ሊትራሊ ምንም ቴስቲሞኒ ባይኖረን ከጀርባ የሰራ ነው የሆነ ተጨባጭ ነገር አለ። ፕሮጀክቶች ያ እሱ ስላለ የዛን ጊዜ ገንዘቡን ሳይሆን የምንፈልገው ኮኔክሽኑ ነው። ስለዚህ በትንሽዬም ገንዘብ ቢሆን ያን ኮኔክሽን ካገኘሽ በጣም ትልቅዬ ነገር ነው። ስለዚህ እኔ የምመክረው እንደው በጣም በቃ ኮኔክሽን ሰው ማግኘት በጣም አሪፍ ነው ከገንዘቡ ይልቅ። ከዛ ደግሞ የትኛው ሰው ምን ጋር እንደሚጠቅምሽ አታውቂም። በነገራችን ላይ አሁን አብዛኛው ሰው ፊልም የሚያደርገው ብዬ እኔ ማሰው ፐርሰናሊ ገንዘብን ከሰው ሲያስቀድም ላይክ አብዛኛውን ስራዎች ተጀምረው ላይክ ሰው አያውቁም። ከዛ በኋላ ጥሩ ፕሮጀክት እንኳን ብትይዝ ላይክ ሰው ካላወቅ ከዛ በኋላ በዙሪያ ጥሩ ግንኙነት ከሌለ የሚረዳ ሰው የለም ማለት ፌል ታደርጋለህ ቶታሊ። ከፍተኛ ክፍተት ይፈጠራል ሰው ካሌላ አጠገብሽ። በጣም ቢያንስ ያን ምንድነው ከፍሎ የሚያሰራሽን ሰው ባታገኝ ራሱ ካንቺ ጋር የሚሰራ እንደዚህ ሪሌት የሚያደርግ ሰው ማግኘት በጣም አሪፍ ነው ለቢዝነስ ማለት ነው። በጣም አሁን ወደ ቡና መምጣት እንችላለን። ላይክ ግቢ ያላችሁ ነበር የተጀመረው። ምንድነው አይዲያውን? ላይክ አንድ ስራ ሲሰራ አይዲያ ነው አይደል? ከአይዲያ ነው እንትን የሚሆነው እና ላይክ ምንድን ነበር አስባችሁ መጀመሪያ አይዲያው እንዴት መጣ? ከዛ በኋላ እንዴት ኤክስኪዩት ተደረገ? ከዛ በኋላ ምን ላይ አቆማችሁት የሚለውን እስኪ በደንብ ከመጀመሪያው ጀምሮ ነገር። ሰርዲር ላይ ነው በቃ የጀመርነው ይሄን ፌዝ። ሊትራሊ ላይክ ፕሮግራሚንግ ላይ በጣም አሪፍ ስንሆን ምናምን የዛን ጊዜ ፕሮጀክት እንስራ በሚል ሰበብ ነው የተጀመረው ማለት ነው። ምንድነው ኮምፒውተር ተበላሽቶብኝ እኔ ዩቲዩብ ላይ ገባሁኝና ፊክስ ለማስደረግ ማለት ሀውቱ ምናምን ብላችሁ የምትሰርቹት ነገር ሀውቱ ፊክስ ምናምን እንደዚህ አይነት እያሳየ ነው ምናምን ነገር ጽሁፉ ኮምፒውተሩ ላይ ያለው ምጽፉት እንደዛ ብዬ ሰርች አድርጌ የሆነ ቪዲዮ መጣልኝና አየሁት ማለት ነው። እና ቪዲዮውን ሳየው ስቴፕ ባይ ስቴፕ እንዴት ፊክስ እንደሚደረግ ኮምፒውተሩ ይነግራል። ዘን ኮምፒውተሩ ፊክስ ተደረገልኝ ማለት ፊክስ አደረኩት። ከዛም በኋላ ምን አለ ሰውየው ይሄ ነገርኳችሁ ስቴፖች ከጠቀማችሁ ወይም እናንተን ሳፖርት ካደረገ ከታች ሊንክ አስቀምጫለሁ የሻይ ወይም የቡና ቲፕ ስጡኝ ይላል። ገብቼ ስመለከት ፕላትፎርም ውጭ ሀገር ላይ የሚገኝ ላይክ ቲፕ የሚሰጣጥበት ፕላትፎርም
ከዛን ኢትዮጵያ ውስጥ በዛ ሰዓት ፈለኩኝ እንደዚህ አይነት ፕላትፎርም ይኖራል ምናምን በሚል የለም እንደዚህ አይነት ፕላትፎርም ማለት የሆነ ሰው ሶሻል ሚዲያ ላይ አሪፍ ነገር ነግሯችሁ ወይም ህይወታችሁ የሚቀይር ነገር አድርጎላችሁ ወይም የሆነ ነገር ተበላሽቶባችሁ ፊክስ አድርጎላችሁ ያን ሶልቭ ካደረገላችሁ በኋላ ኮሜንት ወይ እንትን ላይክ ምናምን ማድረግ ነው ወይ ሼር ብታደርጉ ነው። ነገር ግን ያቺ ሊንክ ክሊክ አድርጋችሁ የሻይ ብላችሁ 50 ብር 100 ብር ወይም 1000 ብር መስጠት አትችሉም እኛ ሀገር ላይ ማለት ነው። ስለዚህ ለምን እንደዚህ አይሰራም በሚል ሀሳብ ተጀመረ እዛ ዩኒቨርሲቲ ውስጥ ሊትራሊ ዩኒቨርሲቲ ውስጥ ላይክ ስትራክቸሩ ነው ቢልድ ያደረኩት። ከዛም በኋላ ሐዋሳ ከመጣሁኝ በኋላ ልክ ነገርየው ገንዘብ ስለሚፈልግ ይሄን አሁን ያልኳችሁን ስራዎች ዌብሳይት ህትመት ምናምን ከሰራሁኝ በኋላ ነው መጨረሻ ላይ እሱን እንትን ቢልድ ለማድረግ የመጣሁት። በጣም አሪፍ ፎከስ የሚያደርገው ላይክ አሁን የቡና ፎከስ የሚያደርገው ትምህርት ነክ ነገር ላይ ነው ወይስ እንዴ? እስኪ እሱን ክሊር አድርገኝ። አሁን ምንም ነው ሀው ለሌለው ሰው እንትን ስታደርገው አድማጮቻችን አድርገው ስለሚኖር ሰው ሊትራሊ አሁን ይሄ አሁን እንዴት እንደተጀመረ ለመንገር ነው። ቶታሊ የቡና ምንድነው እውቀት ስኪል ታለንት ያላቸው ግለሰቦች እውቀታቸውን ስኪላቸውን ታለንታቸውን ተጠቅመው ገንዘብ ሜክ የሚያደርጉበት ፕላትፎርም ወይም ሞኔታይዝ ያን ስኪላቸውንና እውቀታቸውን ሞኔታይዝ የሚያደርጉበት ፕላትፎርም ነው። ሞኔታይዝ ከሚያደርጉበት ዳይሬክሽን መካከል ወደ 4 አሉ። የመጀመሪያው ላይክ ቲፕ ነው። ቅድም እንዳልኩ ማንም ግለሰብ ሶሻል ሚዲያ ያለው ቲክቶክ፣ ኢንስታግራም፣ ፌስቡክ፣ ዩቲዩብ ኤኒ ሶሻል ሚዲያ ያለው ግለሰብ የቡና ላይ ይመጣና አካውንት ክሬት አድርጎ ዩኒክ ሊንክ ይሰጠዋል። አሁን ለምሳሌ የቡና.com/የኔ ምንቴ ነው። ያን ምንቴ ነው ስጄ ቲክቶክ፣ ኢንስታግራም ሁሉም ሶሻል ሚዲያ ባዮ ላይ ባስቀምጥ ማንም ግለሰብ የኔ የምሰራው ቪዲዮ ከጠቀመው የማወራቸው ነገሮች የምነግራቸው ነገሮች የሚጠቅም ነገር ከሆነ ወይም ከተረዳ የኔን ቪዲዮ ላይክ ከማድረግ ኮሜንት ከመጻፍ ባሻገር ባዮ ላይ ያስቀመጥኩት ቲክቶክ ባዮ ላይ ያስቀመጥኩት ሊንክ እየነካ የሻይ የቡና ያለ ከ10 ብር ጀምሮ እስከ 100 ሺህ ድረስ ቲፕ መስጠት ይችላል። የመጀመሪያው እሱ ነው። በዚህ መንገድ ሞኔታይዝ ማድረግ ይቻላል። የሁለተኛው ነገር ደግሞ እኔ ያለኝን እውቀት አሁን ለምሳሌ እንደ ዲጂታል ፕሮዳክት አድርጌ የቡና.com ላይ መሸጥ እችላለሁ። ሁለተኛው መንገድ ይሄ ነው። ዲጂታል ፕሮዳክት ሲባል ላይክ ፒዲኤፍ ሊሆን ይችላል፣ ኢቡክ ሊሆን ይችላል፣ አሴት ሊሆን ይችላል። ገብቷችኋል? አሁን ለምሳሌ ግራፊክ ዲዛይነር ከሆነ የግራፊክ ዲዛይነር አሴቶች ይኖራሉ። ገብቷችኋል? ይሄ እንደዚህ የሚያዝ እቃ ሳይሆን ዲጂታል አሴቶቹን ግራፊክ ዲዛይነሮች ይጠቅማቸዋል። ያ ፋይል ያን ፋይል የቡና.com ላይ ሊስት አድርጎ መሸጥ ይችላል ማለት ነው። እሱ ዋጋውን ራሱን ኤስቲሜት የሚያደርገው። አሁን ለምሳሌ ደስ የሚለው ዲጂታል ፕሮዳክት ላይክ ኢን ሚሊየንስ ታይም መሸጥ ትችላለሽ አንድ ፕሮዳክት። አሁን ፊዚካል ፕሮዳክት ከሆነ ስቶክሽ ውስጥ 10 ካለ 10 ነው ሸጥ። ፕሮፊት ማርጂኑ ደግሞ ከፍተኛ ነው። ገብቶሻል? ፊዚካል ፕሮዳክት ከመርካቶ 50 ብር ገዢ እዚህ 100 ብር ሸጪ 50 ብር ነው የምታተርፊው። ዲጂታል ፕሮዳክት ግን በቃ ፕሮፊት ማርጂኑ ሀይ ነው። ስለዚህ ኤኒባዲ የራሱን ዲጂታል ግጥም መሸጥ ይችላል። ጽፎ ግጥም መሸጥ ይችላል። በጣም ብዙ አይነት ዲጂታል ፕሮዳክቶች አሉ። እንዴት ከጭንቀት መውጣት እንደሚቻል መጽሐፍ ጽፎ ሾርት መሸጥ ይችላል። እሱ ገብቷችኋል? ኤኒ ዲጂታል ነገር ላይሬክስ የሚሸጡ አሉ። ገብቷላ? እንዴት ውፍረት መቀነስ እንደሚቻል ዳይት ፕላን የ30 ቀን ዳይት ፕላን ብለው አዘጋጅተው የሚሸጡ አሉ። ብቻ ሊሚት የለውም። ኤኒቲንግ ብቻ በእናንተ ፎርም ዲጂታል መሆን የሚችል ነገር ካለ መሸጥ ይቻላል። ቪዲዮ ኤዲተሮች አሉ፣ የቪዲዮ ኤዲቲንግ አሴት ፎንት የሚሸጡ አሉ። ገብቷችኋል? ለግራፊክ ዲዛይነሮች ትራንዚሽን ምናምን በቃ አላ እንደዚህ አይነት ነገሮች የሚሸጡ አሉ። ሊሚት የለውም። ኤኒ ዲጂታል የሆነ ነገር እናንተ ጋር የሚገኝ ፋይል ራሱ ብዙ ሰዎች ጋር ማይገኝ ከሆነ ያን ፋይል እንደ ዲጂታል ፕሮዳክት አድርጋችሁ ሊስት አድርጋችሁ ብሸጡ ሰዎች ይገዟቸዋል ማለት ነው። በጣም እንደ ኢኮሜርስ ፊውቸር አለው እንደዛ። የስ ሊትራሊ እንደ ኢኮሜርስ ፊውቸር አለው። ማንም ግለሰብ ሊስት ያደርጋል የራሱን ዲጂታል ፕሮዳክት። ከዛም በኋላ ማንም ሰው መጥቶ መግዛት ከፈለገ ሊትራሊ ሲገዛ አውቶማቲካሊ ኤስኤምኤስ ይደርሰዋል ፋይሉ ማለት ነው። ያን ፋይል ዳውንሎድ አድርጎ ይጠቀመዋል ማለት ነው። በጣም ጥሩ። ሊትራሊ ላይክ የቡና ብለው ጎግል ላይ ሰርቸው ይመጣላቸዋል። የለም በነጻ ነው። ከዛ ገብተው ፍሪሊ ትራንዛክሽን መፈጸም ይችላሉ ማለት ነው። ይችላሉ። ሁለተኛው ይሄ ነው፣ ዲጂታል ፕሮዳክት ነው። ሶስተኛው ደግሞ የቡና.com ላይ ሰዎች ገንዘብ የሚሰሩበት ሌላኛው መንገድ የቡና ባውንቲ የሚባል ፕሮግራም አለን። ምንድነው ይሄ ፕሮግራም? ድርጅቶች አሉ
ማስታወቂያ እንዲስተዋወቅላቸው የሚፈልጉ ስለዚህ የማስታወቂያ ስክሪፕታቸውን ያመጡና የቡና.com ላይ ያስቀምጣሉ። ስለዚህ ማንም ግለሰብ ለዛ ድርጅት ማስታወቂያ መስራት ከፈለገ ይመጣና ያን ስክሪፕት ተመልክቶ ማስታወቂያ ይሰራለታል ቲክቶክ ወይም ኢንስታግራም ላይ ማለት ነው። ከዛን ድርጅቱ የሱ ቪዲዮ በሚያገኘው በእያንዳንዱ 1000 ቪው 100 ብር 150 ብር ይከፍለዋል ማለት ነው ለልጁ። ናይስ። ይሄ እንደ ሁሉንም ተጠቃሚ ሆነ ስፔሲፊክ ግለሰብ ሳይሆን ሁሉም ማንም ግለሰብ ገብቶ ስለዛ ድርጅት ቪዲዮ መስራት ይችላል። ቪዲዮ በሚያገኘው በእያንዳንዱ 1000 ቪው ድርጅቱ 150 ብር ይከፍለዋል 100 ብር እንደ ድርጅቱ ፍላጎት ማለት ነው። ናይስ። የኦንላይን ላይ ስራ መስራት ላይ የሚፈልጉ ወጣቶች በጣም ትልቅ ኦፖርቹኒቲ ይመስለኛል። አዎ ግን አሁን ወደ እንትኑ ከመግባታችን በፊት ላይክ አብዛኛው ስታርታፕ በጣም ስትራግል የሚያደርገው ብዬ የማስበው ላይክ ስታርቲንግ ፌዙ ላይ ላይክ አይዲያውን ሰዎች አንደርስታንድ አለማድረጋቸው ይመስለኛል። እና ያንን ስቴፕ እናንተ እንዴት አለፋችሁት? አሁን ያላችሁበት ደረጃስ ምን ላይ ነው? አዎ መጀመሪያ ነገርየው ካፒታል ይጠይቃል። ከእኔ አዲስ አበባ ሐዋሳ ሆኜ ሊትራሊ ነገርየውን ላውንች ከማድረግ በፊት ምንም እውቀቱ ስላሌለኝ ላውንች አላደረግኩትም። ቀጥታ አዲስ አበባ ነው የመጣሁት። ምን ለማድረግ እንትን ኢንቨስት የሚያደርጉ ሰዎችን ፍለጋ ማለት ነው። ይህ በጣም የተሳሳተ መንገድ ነው። ማለትም የተሳሳተ የሆነው እኛ ሀገር ስለሆነ ነው። ውጭ ሀገር ቢሆን አሪፍ ነው። ኤንጀል ኢንቨስተሮች ምናምን አሉ። አዎ ስራህን አይተው ምናምን ኢንቨስት ያደርጋሉ። እኛ ሀገር ግን ማግኘት ኢንቨስተር በጣም ከባድ ነው። ቢሆን ራሱ ምንም አርዋይ ሳያይ ለአንተ ምንም ኢንቨስትመንት አያደርግልም። እኔ የዛን ጊዜ በቃ የመጣሁት በቃ አሪፍ ስራ ነው ይሄማ በጣም ገራሚ ነው ምናምን ብዬ ኢንቨስተር ፍለጋ መጣሁኝ አዲስ አበባ። በጣም ሀሰል አድርጌያለሁ። ማንም ኢንቨስት ሊያደርግ የሆነ ነው። ይህንን ነገር በደንብ ማወቅ እፈልጋለሁ። ኢትዮጵያ ውስጥ ኤንጅል ኢንቨስተሮች እንዳሉ አውቃለሁ ፐርሰናሊ። ከዛ በኋላ ግን በጣም በቁጥር በጣም ትንሽ ናቸው። እኔ አብዛኞቹን ኮንታክት አድርጌያለሁ። የምር ነው። ኢንስታግራም እንትን ላይ ሊንክድኢን ላይ አንዳንዶቹን ደግሞ ፐርሰናሊ ኢቨንቶች ላይ ስፔሲፊካሊ ሄድኩኝ ሰዎቹ ይኖራሉ የተባሉበት ኢቨንት ላይ እየገባኝ ዳይሬክትሊ ፒሽ አድርጌያቸዋለሁ። በ5 ደቂቃ ምናምን እዛቸው አግኝቻቸው የፈጠነ ጠቅጠቅጠቅ አድርጌ ማለት ነው። ይህንን ነገር ተዘጋጅተህበት ነው የመጣው? ከሐዋሳ ስትመጣ ላይክ የምታናግራቸውን ሰዎች ምናምን ነገር ቼክ አድርገህ ነው የመጣው? ቼክ አድርጌ ነው የመጣሁት። እሺ ከዛው ለስኪ ጀርኒ ንገረን። መተህ እንዴት ነበር የነበረው? ከዛ በኋላ ላይክ በራስ ራሱ ለመሄድ እንዴት ዲሳይድ አደረክ የሚለውን በደንብ እስኪ ይሄን ነገር ንገር። አዎ ምንድነው ያደረኩት? ሊትራሊ ሊስት አደረኩኝ ዳይሬክትሊ የማገኛቸውን ግለሰቦች። ከዛም በኋላ ኢቨንት ነው የተጠባበቅኩ የነበርኩት እና የዛን ጊዜ ደግሞ ላይክ መስከረም አካባቢ ምናምን ኢቨንት በሽ ነው። እያንዳንዱ ኢቨንት ላይ በቃ እሄዳለሁ ወይ ተጋብዞ ይኖራል ያ ግለሰብ ወይም የሆነ ብቻ ቪዲዮ ሰርችበታለሁ አለ የተቀመጠ ማለት ነው። የቲክቶክ አካውንት ላይ መጀመሪያ ነው ዳይሬክትሊ ይዛችሁ ያ ኮንታክት ያደርጓቸዋለሁ። ሊንክድኢን ላይ ያወራዋቸዋለሁ። ብቻ ትክክለኛም ፓዝ ነው ለማለት እንደሚሞክር ሰው አሪፍ ነው። ገብተዋል ይሄን ስቴፕ ማድረጉ። ነገር ግን የሆነ ሪዛልት ሳታመጣ ደግሞ እኛ ሀገር ላይ ይከብዳል። በጣም ከባድ በጣም እኔ ቴስቲሞኒ ያው ከዛም በተጨማሪ ደግሞ ምን ያህል አትርፈሃል አንተ ገብተዋል። ጸጥ ብሎ ገንዘቡን አይሰጥም ማንም ግለሰብ። ምን አይነት ጥቅም አገኛለሁ ምናምን የሚለው ማየት ይፈልጋል። የዛን ጊዜ ደግሞ ምንም ነገርየው አልተጀመረም። አይዲያ ፌዝ ነው። ፕሮዳክቱ ብቻ ነው ያለው። ምንም አይነት ሙከራ አልተደረገበትም። እኔ የሆነ ቦታ ላይ ትክክል ያልሆነ እንትን ነው ብዬ አላስብም። ሰክሲድ ያደረጉ ሰዎች አሉ እኛ ጋር ላይ አሉ በደንብ አሉ። ግን ላይክ መንገዱ ግን በጣም አድካሚ ነው። በጣም አድካሚ ነው። አንድ ስም እንትን አናረግም። ግን ላይክ የሆነ ሰው የሆነ ፖድካስት ላይ ምን ሲናገር ሰምቻለሁ መሰለሽ ከ800 በላይ ማለት ነው ፒቾችን አድርጓል። ከ800 በላይ ላይክ ኢንቨስት አድርጉልኝ እና ላይክ ከዛ በኋላ ነው ሰክሲድ ያደረገው ፕሮጀክቱ። አክቹአሊ አሁን ላይ ጥሩ ላይ ነው ያለው ያ ድርጅት። ግን ማለት ነው 800 ሰዎች ጋር ይሄድሽ ፒች ማድረግ በጣም ከባድ ነው። በጣም ከባድ እና ደግሞ በጣም ብዙ ኢንትሪጀክሽኖችን ትመለከቻለሽ። ተስፋ ያስቆርጣል። ከሱ ማጻፍ እስኪ ንገረን ላይክ ምን አይነት ሪጀክሽኖችን አሳልፋል በሰዓቱ? ላይክ ሊያናገሩሽ ሁላ የማይፈልጉ ሰዎች ይኖራሉ። አሉ እኔ አሉ ብዙ ሰው አጋጥሞኛል። ብዙ ሰው
ከዛ ላይ ደግሞ ላይክ አንቺ ጥሩ ነገር ነው ብለሽ ይዘሽ ሄደሽ ሰው አናንቆብሽ ሊያናግርሽ አይፈልግም ምናምን ምክንያቱም በእነሱም መፍረድ አይቻልም በጣም ብዙ ሰው ነው እንትን የሚያደርጋቸው በጣም ብዙ አይዲያ ነው የሚሰሙት እና እንትንም ላይ ደግሞ ስታርቲንግ ፌስ ላይ ሲሆን ደግሞ አብዛኛው ሰው የሚሳሳተው ስህተት ብዬ የማስበው አይዲያውን በቃ ለመናገር አንዳንድ ሰው ይፈራል አይዲያ ሁሉም ቦታ አለ ብዬ አስባለሁ ሁሉም ያስባል ስራውን መስራቱ ነው ቻሌንጅ ማለት ብዬ አስባለሁ እና እስኪ ስለ ሪጀክሽኖች ምን እስኪ ንገረን በደንብ እንደውም ብዙ ሰው ሞቲቬት ያደርጋል ብዬ አስባለሁ ብዙ እንትኖች ሪጀክሽኖች አሉ እንትን ፕላትፎርሙን እንትን ካልኩኝ በኋላ ማለት ነው አብዛኛው እዚህ ነው አዲስ አበባ ያንዴ ሙቭ አላረኩም ወደ አዲስ አበባ ነገር ግን አሪፍ ፖቴንሻል እንዳለ አውቄ ያለው አዲስ አበባ ማለት ነው በቃ ኖ ሲበዛ በቃ አዋሳ ሄጄ የቻልኩትን ሁሉ አድርጌ ወደ አዲስ አበባ መጥቼ ምንም እንትን ሳልን መጀመር አለብኝ አልኩኝ ከዛን እዛው አዋሳ ሄድኩኝ እዛችሁ ጀመርኩኝ በቃ ሐዋሳ ላይ ማለት ነው ጀመርኩኝ ኦፊስ ነበረ እንዴት ነበር ያደረኩት ዳይ ዋን ብዬ ጀመርኩኝ ቲክቶክ ላይ ፕላትፎርሙ ልለቅ ነው የሆነ ነገር ሊለቀቅ ነው ዳይ ዋን ዳይ 2 ዳይ 3 ዳይ 4 ዳይ 5 ያልኩኝ እስከ ዳይ 25 ነው ምናምን ሄድኩኝ ከዛን ዳይ 26ኛ እና 27ኛ ቀን ላይ ኬክ አስመጥቼ ምናምን ላውንቺንግ አረኩ እዛ አካባቢ ኦፊስ አካባቢ ያሉ ልጅ ሰዎችን ሰበሰብኩና በቃ ትልቅ ፕላትፎርም ላውንች ሊደረግ ነው ይሄ በጣም ጥሩ ስትራቴጂ ከዛን ሰዎች ኤክስፔክት እያደረጉ ስለነበረ እየጠበቁ ነበር የሆነ ነገር ግን ምን አረግ ያለው ላውንች እንደዚህ ኦፊሻሊ ላውንች ከማድረግ በፊት ቲክቶክ ላይ ገብቼ አይ ቲንክ ወደ 230 ምናምን የሚጠጉ ዩዘሮችን ሬጂስተር አድርጌ ኮል አድርጌላቸዋለሁ ፕሪ ሬጂስተር አድርጉ አስቀድማችሁ ሬጂስተር አድርጉ ፕላትፎርሙ ላይ ምናምን ብዬ አብዛኞቹ ተስማምተው ሬጂስተር አድርገዋል ፕሮዳክት አስገብተዋል ምናምን ደስ ይል ነበር ሊትራሊ ላውንች ከመደረጉ በፊት ራሱ ፕላትፎርሙ ላይ የራሱ የሆነ ፕሮዳክት ነበር ዲጂታል ፕሮዳክቶች ነበሩ ምናምን ሊስት ተደርጎ ነበር በሰዓቱ ሊስት ተደርጎ ነበር ሊስት ኦን ሆኖ ግን ማንም አያውቀውም ስለዚህ ማንም ገብቶ ቼክ አያደርግም ስለዚህ እኔ ግን ሰዎቹን ዳይሬክትሊ ኮል አድርጌያቸው ቲክቶክ ላይ ማቃቸውን ዩቲዩብ ላይ ማቃቸውን ግለሰቦች ዳይሬክት ደውዬ አሪፍ እንደሆነ ነግሬያቸው በእነሱ ቴስት አድርጌያለሁ ላውንች ከዛን የሚስተካከሉ ነገሮችን እያየሁ ያስተካከልኩ ምናምን 26ኛ ቀን ላይ ኬክ አዘጋጅቼ ሰዎችን ጠርቼ ላውንች ተደረገ ማለት ነው በጣም አሪፍ ከዛ በኋላ ትልቁ ችግር ይመጣል ላውንቺንግ ፌስ ከዛን ላውንች ተደረገና ልጆቹ ዲስካሬጅ እንዳይሆኑ አሪፍ ክሬተሮች ምናምን ስላሉ ሶሻል ሚዲያ ላይ የሚታወቁ አውቄ በሙድ የገባውን ቲፕ ሰጣቸዋል ከራሴ ማለት ነው ቲፕ 50 ብር 100 ብር ምናምን ይሰራል ማለት ነው ምናምን የሚለው ሀሳብ እንትን ይላቸዋል ከዛን አብዛኞቹ ባዮአቸው ላይ ሊንኩን ማስቀመጥ ጀመሩ ማለት ነው በጣም ጥሩ ስትራቴጂ እሺ ከዛን ምን አፕን አረገ ጌች የሆነ ፒዲኤፍ አዘጋጅቶ ነበር ከዚህ ፊት ጠጥብሎ ኦንላይን ላይ የሚሸጠው ማለት ነው የቡና ላይ ሊስት አረገና ቡስት አረገው ፌስቡክ ላይ ማለት ነው በጣም አሪፍ ብዙ ሰው ጋር ደረሰ ብዙ ሰው ገዛ ማለት ነው ስለዚህ the first real money ማለት ነው the first real money በስራው ከዛ ላይ እኔ አሁን እኔ አሁን ቴክ ስታርታፖች ላይ እኔ ብዙ ጊዜ የምመለከተው ነገር መንታይዝ ለመሆን በጣም ጊዜ ይፈጅባቸዋል በጣም ብዙ ነገር ኢንቨስት ይደረጋል ጊዜህን ኢነርጂህን እና አብዛኛውን ጊዜ ፋውንደሩና በጣም ትንሽ ሰዎች ናቸው የሚያምኑበት ብዬ አስባለሁ የመጀመሪያውን ግን ገንዘብ ስትሰሪ ግን ያለው ሳቲስፋክሽን በጣም ትልቅ አይገኝም በጣም ማለት አንዳንዴ እኮ ራስሽንም ዳውት ትጠይቂዋለሽ ይሄ ነገር እውነት ይሰራል የሚለውን እንትን ታረጋለሽ ብዙ ጊዜ ከዛ ደግሞ በጣም ብዙ ሪጀክሽን ሲበዛብሽ ደግሞ ማለት ነው ሳትወጂ በግድሽ ያንን ነገር ታስበልሽ ልክ ያ ትክክለኛው ገንዘብ መሰራት ሲጀምር ግን ያንቺን እንትን ያ ኮንፈርም ያደርግልሻል ማለት ነው ያ ከዛ እስኪ እሱ ሞመንት እንዴት ነበረ ከዛን ማታ ነበረ እንትኑ ምንድነው ኢንቲግሬት የተደረገው ቻፓ ጋር ነበር ያ በቻፓ ፔመንቱ ማለት ነው እና
አንዳንድ ሰዎች ኤስኤምኤስ አይደርሳቸውም እንትን ዌብ ሁክ እንትን ኢንቴግሬት አልተደረገም እና ዳይሬክትሊ በቃ አሁን ለምሳሌ የከፈልሽ ድንገት ኢንተርኔት ቢቋረጥ መሀል ላይ ዘለሽ ብትወጪ ምናምን ኤስኤምኤስ አይደርስሽም። እሱ ትልቅ የፕሮብለም ሆነ ማለት ነው። ብዙ ከስተመር መጣ ባንዴ ከዛን በቃ እሱ ሶልቭ ለማድረግ ሆነ። ከዛን እሱ ሶልቭ ተደረገ። ከዛን እንደ ቢያንስ እንደሚሰራ አወቅኩኝ። ሰዎች ገብተው እንትን ካሉበት እንደሚሰራ አወቅኩኝ። ዳይሬክትሊ መጀንጀን ጀመርኩኝ ሰዎች ጋር። በቃ ኢትዮጵያ ውስጥ ደግሞ ሊትራሊ አልተለመደም እንደዚህ አይነት ነገር ዲጂታል ፕሮዳክት መሸጥ ቲፕ ማድረግ። ከዛ በኋላ ደግሞ ማለት ነው ላይክ ሶሪ ያቋረጥኩ እንትን አሁን እኛ ሀገር ላይ ካለመለመዱ የተነሳ ማለት ነው አብዛኛው ሰው ፕሮዳክት ወይ መጽሐፍ ወይ ኮርሶች ሲፈልግ የት መሄድ ይመስልሻል? ገንዘቡን በሌላ በኩል እንትን አድርጎ ምናምን ውጪ ዩደሚ እንደዛ ከዛ ደግሞ ኢዝሊ በኢትዮጵያ ገንዘብ መክፈል ሲቻል ያ ነገር እንትን ሲቻል በጣም ይቀላል ነገሩ። ከዛ በኋላ ደግሞ ላይክ ሰክሰስፉል የለመደውም ሰው አለ እነሱ ጋር መድረስ ነው እንጂ እሺ ከዛ በኋላ ልክ ቀጥታ እስኪ ከዛን ልክ እሱ አሪፍ ሲሆን ዳይሬክትሊ በቃ ሰዎችም ያሉት አዲስ አበባ ነው። ስለዚህ ምንም ነገር ባረግ አዲስ አበባ ላይ በጣም ብዙ የመሰማት ቻንሱ ከፍተኛ ነው የሚል ሀሳብ ስለነበረኝ ሊትራሊ በቃ ሁሉን ነገር እንትን ብዬ ወደ አዲስ አበባ ለመምጣት ወሰንኩኝ ማለት ነው። ከዛን በቃ ሞተሬን ሸጥኩኝ። ሞተር ነበረኝ ኤኒቲንግ በቃ ያለኝን ነገር ሽጬ አዲስ አበባ መጣሁኝ ማለት ነው። ኒው ቻሌንጅ አዲስ ቻሌንጅ ሰው ታውቅ ነበር እዚህ ተንቆሶ ነበር? እህቴ ነበረች። እህቴ ጋር እንትን ለማድረግ ነበር የመጣሁት። ከዛን የሷ ሰፈር ደግሞ ሩቅ ነው ቡልቡላ። እኔ ደግሞ እዚህ መገናኛ ነው የተከራየሁት ኦፊስ እዚህ ተከራይቻለሁ። ከዛን በቃ ብቻዬን እንትን ማለት ነበረብኝ። እዚህ መገናኛ ተከራየሁኝ እዚህው። ከዛ ተጀመረ በቃ ወስኜ ማለት ነው። ስለዚህ ዳይሬክትሊ በቃ የቡናን ብቻ ለመስራት ነው ያንን እንትን የቡናን ብቻ ለመስራት ሳይሆን ከዚህ በፊት የሰራዋቸው ድርጅቶች ነበሩ። ያ ሐዋሳ የነበረኝ እንትን ብዙ ሰው አስተዋውቆኛል። ስለዚህ ምንድነው ሐሳቤ የቡና ላይ እሰራለሁ። ነገር ግን የቡና ገንዘብ ስለሚያስፈልገው ገንዘቡን ማገኘው በቃ ዌብሳይት ሲስተም ምናምን የምሰራቸው ገንዘቦች ዳይሬክትሊ ወደዚህ ኢንቨስት እያደረኩኝ ፕላትፎርሙ እንዲንቀሳቀስ ማድረግ ማለት ነው። ስትራቴጂ አውጥቼ ነው የመጣሁት። ጸጥ ብዬ ሙኝ እንትን ሳይሆን ሊትራሊ እሰራለሁ ዌብሳይት ሲስተም ምናምን ዘን የማገኘውን ገንዘብ እንትን ግን ፎከሴ አብዛኛው የሚሆነው እዛ እንትኑ ላይ ነው የቡና ላይ ነው የሚሆነው። እሺ ከዛ በኋላ ምንድን ነበር የተፈጠረው? አዲስ አበባ መጣ። ከዛ በኋላ ኢቨን አዲስ አበባ ላይ መተሽ ራሱ ኦፊስ ከፍተሽ በጣም ግራ የሚያጋባ ሞመንት አለው ይስባሉ። ምንድነው ማደርገው ቀጥሎ? ከዛ ላይ ሬንት ይመጣል ምናምን ያስኩ ገንዘብ ቢያልቅ ምናምን ነገር አለ። ከዛ ጋር ደግሞ ተስፋ አለ ሰርቶላል ነገር ምናምን ነገር። አዲስ አበባ መጣ ምንድን ነበር የመጀመሪያ ያደረከው ነገር? አዲስ አበባ ሲመጣ ፕላትፎርሙ ላይ 12000 ዩዘር ነበር። በጣም ጥሩ 12000 ዩዘር ነበረ። ወደ 500 ምናምን ሺህ ትራንዛክሽን ነበር። በጣም ጥሩ ፕላትፎርሙ ማለት እንዴ አዲስ አበባ ስትመጣ ግማሽ ሚሊዮን ሰርተ ነበር። ፕላትፎርሙ ዩዘሮች እየተንቀሳቀሱ ነበር። በቃ ሰርተዋል። ይሄም ያክል ገንዘብ ሰርተው ነበር። ሎኬሽን ዲቴክት ታረጋላችሁ ዩዘሮቹ ከየት እንደሆኑ ምናምን ነገር እንትን በአይፒ እንትን ይላል ሬጂስተር ሲያደርጉ ይመጣል። እና ላይክ አብዛኛው ከስተመር የት ነበር? አዲስ አበባ ነው። የአዲስ አበባ ሰው ነበር። ስለዚህ የመጣውበትም ምክንያት ለዛ ነው። ሙሉ አብዛኛው ሰው ሬጂስተር ያደረገው አዲስ አበባ ነው። ስለዚህ ስራውን ቢሰራ አዲስ አበባ ያለ ሰው ነው ሞር እንትን የሚለው። በጣም ጥሩ እንደዛ ሆነ። ከዛን በቃ ዳይሬክትሊ እንትን ማድረግ ነው የጀመርኩት። ስራውን የሰራውኝ አሁንም ኢንቨስት የሚያደርግ ግለሰብ ማለት ነው። አሁን ላይክ የሆነ የሰራ ነገር አለ የሆነ የሰራ ነገር አለ ምናምን። ከዛን የሆነ ጊዜ ኢንቨስት እንዲያደርጉ የሆኑ ሰዎች ኢንተረስት አሳዩ። ወደ 3 ሰዎች ማለት ነው። ከዛን ተገናኘን፣ አወራን። ከዛ እኔ ነኝ እንትኑን የሰራውላቸው ላይክ ሼሩን እንዴት እንደሚሆን ምናምን። ከዛን አልስማሙ። ኔጎሺዬሽን አድቫንቴጅ ለመውሰድ ይሞክራሉ። የሳ እኔ ደግሞ እነሱ የፈለጉትን ያክል ያን እንትን ማለት አልፈለኩም ምናምን። ከዛም በዛ ቀረ በቃ በራሴ ጀመርኩ። በጣም ጥሩ ግን ጥሩ
ተርኒንግ ፖይንት ነው። ከባድ ነው በሰዓቱ ግን አይ ቲንክ ጥሩ ፓርቱ ነው አይደል? አዎ በጣም ብዙ ነገሮችንም ፌስ ታደርጋለች። ገንዘብ ሲኖር አክቹአሊ ብዙ ነገሮች ይቀላሉ። ዳርደስ እንደዛ ሆነ። ልክ ያ በሆነ በሳምንቱ የሆነ ፕሮጀክት አገኘሁኝ ከማስተር ካርድ ጋር የሚሰራ መስራት የሚባል ፕሮጀክት እነሱ አገኙኝ። ከዛ አወራዋቸው ምናምን ተስማማን ገባሁኝ ማለት ነው እዛ ፕሮጀክት ውስጥ። አንድ ላይ ለመስራት ነው ኢንተግሬት አድርጋችሁ? አንድ ላይ ለመስራት ሳይሆን እነሱ ምንድነው ሳፖርት ያደርጋሉ ስታርታፖችን። ነገር ግን ሳፖርት የሚያደርጉት ላይ ጊግ ወርኮችን የሚያመቻቹ ሰዎች ነው። ላይ ራሳቸው ቤኔፊት የሚያደርጉ ሳይሆን እነሱ የሆነ ነገር ሰርተው በሰሩት ነገር ሰዎች የሚጠቀሙ ከሆነ ሳፖርት ያደርጋሉ። ስለዚህ ስንሰው ይጠቀማል ያንተን ነገር ምናምን ሪፖርት ምናምን ታደርጋል እንትን ያደርጋል ሳፖርት። የኔንም ሀሳብ ስለወደዱት ሊትራሊ ማርኬቲንግ ከቨር ያደርጉልኝ ነበር። የሶሻል ሚዲያ አድ ምናምን በጣም ወጪ ትልቅ ወጪ እነሱን ከቨር ያደርጉልኝ ነበረ። በጣም አሪፍ ሳፖርት ሰጡኝ እነሱ። ስለዚህ እኔ ለሶሻል ሚዲያ ኤክስፔሪንስ ምናምን አልጨነቅም። አብዛኛው ከስተመር ኦብቪስሊ ሶሻል ሚዲያ ላይ ያለ ሰው ነው የሚሆነው። እዛ ላይ ፎከስ አድርጎ ስለሚሰራ እንደዛ ሆነ። እንደዛ የሆነ በጣም አሪፍ ሆነ። በጣም አሁን 45,000 ዩዘር ገብቷል። በጣም ጥሩ 45,000 ከ45,000 በላይ ዴይሊ በጣም ብዙ የሚሰሩ ልጆች አሉ። አሁን በጣም ገብቷቸዋል። ድሮ እኔ ብቻ ነበረ ቪዲዮ መሰራለት። አሁን ብዙ ሰዎች ይሰራሉ ስለ ስራው ቪዲዮ በራሳቸው ማለት ነው ይሰራሉ። ከዚህ በፊት ደግሞ እኛ የጠቀመን አንድ የባውንቲ ያልኩ ፕሮግራም ማለት ነው። እሺ ምንድነው ያደረግነው? ሊትራሊ እኛ እንዲስተዋወቅልን የምንፈልገውን ስክሪፕት አስቀምጠን ሰዎች መጥተው ሲያስተዋውቁ 100 ብር እንከፍላቸዋል በአንድ ሺህ ቪው። እሱ ደግሞ በጣም ብዙ አስተዋወቀልን። አሪፍ ማርኬቲንግ ነው። አይ ቲንክ የሆነ ማርኬቲንግ ባክግራውንድ ግን የለም። እሱ በጣም አስተዋወቀ። ከዛ እሱ አሪፍ ሲሆን ለምን ሌሎች ድርጅቶችም አይጠቀሙም ብለን ያን ፕሮግራም እኛ እዛ ዌብሳይት ውስጥ አለ አሁን አድ ተደረገ። ድርጅቶች የመጡ ያስቀምጣሉ ማስታወቂያ፣ ሰዎች መጥተው ይሰራሉ። ቪዲዮ በሚያገኘው አንዳንድ ሺህ ቪው 100 ብር 200 150 ይከፍላሉ ማለት ነው። ኢንዳይሬክት ማርኬቲንግ ለድርጅቶቹም በጣም እንትን ነው። እስኪ አንድ ደግሞ ጥያቄም ጠይቀ ያው ሁሉም ኦንላይን ነገሮች ሲባሉ የሆነ ባንድ ለሊት ስልከን ተጠቅመ የዛኑ ያህል የውሸት እንደዛ የሚለውም ሰው በጣም ብዙ ነው። በቃ ባንድ እንትን ታደርጋላችሁ እንደዚህ ይሆናል የሚለውና አንደኛው ሪል ወርልድ ላይ የእውነት መሬት ላይ ስናወርደው ምን ይመስላል? የእውነት በአንድ ቀን በአንድ ለሊት የሚገኝበት ኤሪያ ነው ወይንስ ምን ዴዲኬሽን ይፈልጋል የሚለውን እስኪ ትንሽ ነው። ያ ኦንላይን መስኩ ኦቨርናይት የሚመጣ ምንም ነገር የለውም። ይሄን ነገር ሰዎች ሜክ ከማድረጋቸው በፊት ብዙ ጊዜ ኦንላይን ላይ የሚወጡ ሰዎች ሊትራሊ ሜክ ካረጉ በኋላ ስለሚያሳዩ ነው ሰዎች ይወዛገባሉ። ሴሊንግ ፖይንታቸው ነው ይመስለኝ። የነሱ ሴሊንግ ፖይንታቸው ነው ገብቷል። ግዴታ ደግሞ ሰውን ያን ካላሳዩ የነሱን ነገር ማንም መጥቶ አይገዛቸውም ወይም እነሱን አይጠቀማቸውም ምናምን የነሱን ቪዲዮ አይ። ስለዚህ እነሱ ያን ነገር ግዴታ ማሳየት አለባቸው ያን ነገር ለማለት ማለት ነው። ትረስት ለመፍጠር ግዴታ እኔ አሁን እንትን ቲክቶክ ቪዲዮም ስሰራ ላይክ ይሄም ያክል ገንዘብ ተሰርቷል በዚህ ጊዜ ውስጥ በየሳውራ ሰዎች ገብተው ሬጂስተር ያደርጋሉ፣ ይጠይቃሉ። ገብተዋላ የሆነ ክሪስቲ ይፈጥራል። ነገር ግን እንደዛ እንደሚወራው ኢንስታንትሊ ስለገቡ ሬጂስተር ስላደረጉ የሚፈጠር ነገር የለም። ስለዛ ነገር የሆነ ስኪል መጀመሪያ ስኪል ነው የሚቀድመው። እውቀት ያስፈልጋል። የሆነ ስለምትናገሪው ነገር ወይ ስለምታወሪው ነገር ስለምትሰሪው ነገር የሆነ ስኪል ይጠይቃል። የሆነ ስኪል ማይጠይቅ ነገር ጸጥ ብሎ በቃ ክሊክ አድርጋችሁ እንደዚህ ከሆነ ትንሽ ስካም የመሆን ቻንሱ ከፍተኛ ነው። ብዙ ሰዎችም ይጭበረበራሉ ብዬ አስባለሁ በዚህ ጉዳይ ላይ። አብዛኛውን ጊዜ ላይክ እንደዚህ አሁን ለምሳሌ አሁን አንተ ዲጂታል ማርኬቲንግም ላይ ነበርክ ብዬ አስባለሁ። ላይክ ሶሻል ሚዲያ ላይም ትሰራለህ፣ ከዛ ላይ የራስህም ድርጅት አለ ማለት ኦንላይን ላይ ይሄን ያህል ገንዘብ ሜክ አድርጌያለሁ ብሎ ሰው ሲናገር ኦቨርናይት ያመጣው ነው የሚመስለው። አሁን ለምሳሌ ቲክቶክ ላይ ገብቶ ቲክቶክ ሰርቶ ይሄን ያህል ገንዘብ አገኘ፣ አንተን ደግሞ እንትን ስታረግ ምናምን ነገር በቃ የሆነ ነገር ሰርቶ እንትን አመጣ። ግን ከጀርባ ያለውን ቻሌንጅ አብዛኛው ሰው አያይም። ያንን ካለማየት ይመስለኛል አሁን አብዛኛው ዳታ የሚያሳየው ኦልሞስት 90% አካባቢ የኦንላይን ስራዎች በ3 ወር ምናምን ይቆማሉ። አይቀጥሉም በኋላ ነው። እሱን ራሱ ድራይቨር ግን ለማለፍ የትኛው ፓርት ነች ይሄ የትኛው ፓርት ነው ሚዘን ብለህ ታስባለህ? የትኛውን ስናልፍ ምናልባት አላቀም ከ3 ወሩ በኋላ ቢቀጥሉ እኮ ይሄኔ ትውዳፍ በጣም
ያ እኔ አሁን በእኔ ስራ ስመለከት ስለ ኦንላይን ስራው ማወቅ አለበት የምትለው ሰዎች ሊትራሊ ኢት ቴክስ 6 መንዝ እኔ ኤክስፔክት አደርጋለሁ አንድ ግለሰብ ኦንላይን ስራ ላይ ሰማራለሁ ካለ ያን ስኪል ለማካበት ቢያንስ ራሱ ላይ በር ዘግቶ ማንም አልሰማም የሆነ ፎከስ የሆነ አሁን ለምሳሌ ብዙ ኦንላይን ስራዎች አሉ ዩቲዩብ አለ ቲክቶክ አለ ግራፊክ ዲዛይን አለ ፍሪላንሲንግ አለ ቪዲዮ ኤዲቲንግ አለ ኦንላይን ላይ የሚሰሩ ናቸው ላይክ ዲጂታል ፕሮዳክቶችን መሸጥ አለ ነገር ግን ላይክ ስለ ኦንላይን ስራ የመጀመሪያ የሰማ ግለሰብ ሁሉንም ሀስል ለማድረግ ይሞክራል እሱ ደግሞ በጣም ይገለዋል እንትን ፎከስ አድርጎ አንዱን ከሶስቱ ከሱ ጋር ሪሌት የሚያደርገው አንዱን ሰሌክት አድርጎ እዛ ላይ ኢንቨስት ቢያደርግ በጣም አሪፍ ፕሮፊታብል የሆነ ኦንላይን ላይ ስራ የሚሰራ ግለሰብ መሆን ይችላል ነገር ግን ሁሉንም እንትን የሚል ከሆነ በቃ መጨረሻ ላይም ተስፋ ይቆርጣል ፌክ ነው ይላል በቃ አያምንም ከዛ በኋላ ያሉትን ነገሮች ማለት ነው አሁን እንደዚህ ኦንላይን ላይ ገንዘብ ስለመስራት ካወራን አይቀር የናንተ አሁን ፕላትፎርም የቡና ኦንላይን ላይ ገንዘብ ከሚሰራባቸው እንትኖች መካከል አንዱ ነው በእናንተ ፕላትፎርም ላይ ስንት ሰዎች ተመዝግበው ምን ያህል ብር ሰርተዋል ሊትራሊ አሁን ከ45,000 በላይ ዩዘሮች አሉ ሊትራሊ እስካሁን እስከ 17 ሚሊዮን ብር ምናምን ተሰርቷል 17 ሚሊዮን ብር ያ ቀላል ትራንዛክሽን አይደለም በጣም ብዙ ብር ነው 17 ሚሊዮን ብር በጣም ብዙ ብር ነው እና አብዛኛውን ጊዜ ላይክ ከኦንላይን ስራዎች ጋር በተያያዘ ለምሳሌ አሁን ወረት ያጠቃቸዋል ለምሳሌ አሁን የሆነ ሰዓት ላይ ድሮፕ ሺፒንግ ታስተውሳለህ በጣም እንትን ሆኖ ነበረ በጣም ይሰራ ነበረ ከዛ በኋላ በጣም ብዙ ኮርሶች ይሸጡ ነበረ በድሮፕ ሺፒንግ ከዛ በኋላ ግን ቆመ አሁን አብዛኛው ሰው ድሮፕ ሺፒንግ ገባ ዲጂታል ማርኬቲንግም ላይ እንደዛ ከዛ ላይ ሶሻል ሚዲያም አብዛኛው ሰው ይጀምራል ከዛ ላይ የሆነ ያህል ፌዝ ይሄድና ያቆማል ምን ይመስላል አንድ ሰው ኦንላይን ስራ ላይ ገብቶ እዛው ላይ ስለምትሰራ አንተ ስኬታማ እንዲሆን ያደርጋል ብለህ የምታስባቸው ነገሮች ምን ይመስላል ያ አንዳንድ ስራዎች ሲዝናል ናቸው የሆነ ሲዝን ላይ ያቆማሉ ወይም የሆነ ነገር ይተካቸዋል እና የሆነ አይተኬ መሆን አሪፍ ነው አሁን ለምሳሌ ነገርየው እንትን ባለ ቁጥር ራስን ያሻሻልክ አሁን ኤአይ መጥቷል ኤአይ ደግሞ የብዙ ሰዎችን ስራ ያስወጣል ገብቷል በደንብ በጣም አሁን የመጡ ኤአይ ሞዴሎች በጣም ክሬዚ ናቸው ላይፍን በጣም ያቀላሉ ከዛ በተጨማሪ ደግሞ ኤአይን የማይጠቀሙ ግለሰቦችን ደግሞ ከማርኬቱ ያስወጣል ስለዚህ እኔ ምንም ኦንላይን ላይ የሚሰራ ስራ ስሩ ነገር ግን ራሳችሁን ሁሉ ጊዜ አፕዴት ማድረግ ግዴታ ነው መማራው የሳ እና ሌላ እኔ የሚመስለኝ ደግሞ ልንገርሽ ግን አብዛኛው ሰው ኦንላይን ስራ ይጀምርና ብዙ ጊዜ ኮንስታንትሊ ወይም ተደጋጋሚ ያንን ነገር መስራት እንትን ያደርግና ቶሎ ተስፋ ይቆርጣል ትንሽ የማይመስሉ ቀኖች አሁን እናንተ ለከንትኑ በፊት 25 ቀን ሙሉ ዴይሊ ተመሳሳይ ነገር ማለት ዋን ኦፍ ኮንሲስተንሲ መንገድ እኮ ነው በቃ ያን ማድረግ አለም በቃ ባንዴ የሆነ ሰው ዛሬ ፖስት ካደረኩኝ እስከ ነገ የሆኑ ሰዎች ጋር ደርሶ በቃ ከነገ ወዲያ ሬጂስትሬሽን ነው ሰው ኤክስፔክት የሚያደርገው 25 ቀን ተከታታይ ሶሻል ሚዲያ ቲክቶክ ላይ ፖስት ማድረግ ራሱ አንድ ይዘት ያለው ነገር በጣም ትልቅ ኮንሲስተንሲ ነው ሌላኛው እስኪ አሁን ፐርሰናል ጥያቄ እና አሁን ያለህበት ነገሮች አሉ ከዛ ግን ሜቢ በቃ የቲክቶክ ፎሎወርን በለው ኦር እነዚህ በቃ የቡና ለምሳሌ ፍሮም በቃ በሆነ ሪዝን የሆኑ ነገሮች በሙሉ ቢጠፉ ከየት ነው የምትጀምረው የሚመስልህ ከዜሮ ለመጀመር ብታስብ አሁን ሌላም ከዜሮ እየጀመረ ላለ ሰው ስለሚሆነው ማለት ነው ከዜሮ ብትጀምር ወዴት ምትሄድ ይመስላል ሊትራሊ እኔ አሁን ከዜሮ ሲጀምር የሆነ ስኪሉ አለኝ እውቀቱ አለኝ ያን ነገር እንዴት ነው እውቀት ብቻ ተጠቅ ያኔ ሐዋሳ ልክ ሲጀምር የጀመርኩበትን ስቴፕ አደረገዋለሁ አሁን ለምሳሌ አሁን በጣም ኤአይ ሁሉ ነገር ሲምፕል አድርጓል አሁን የሆነ ፕሮጀክት ቢጀምር ለሆነ ድርጅት ሲስተም ወይም ዌብሳይት ቢሰራ ላይክ በሁለት ቀን በሶስት ቀን ያልቃል ነገርየው ብዙ ታይም ቴክ ያደርግም እንደ ድሮ ማለት ነው እኔ ሲምፕልስት ማድረግ ሊትራሊ እኔ ዌብ ዴቨሎፐር ዌብሳይት ነው የምሰራው ሲስተም ሰራለሁ እስቲ ለምትመርጠው እሱ ነው የምመርጠው ለምን ቢባል ለኔ ኢዚ ነው ማርኬት ለማድረግም ይቀለኛል በቃ ሲምፕል ማድረገው ነገር ገባና ጎግል ላይ አዲስ አበባ ላይ በጣም ሃይ ፔይንግ የሆኑ ዌብሳይት እንትኖች ሆቴሎች ወይም ሪል ስቴቶች ዌብሳይት ወይም ሲስተም ያሌላቸውን ከጉግል ላይ ሊስት አድርጌ ኮንታክታቸውን ወስጄ እነሱን ኮል ማድረግ ነው በቃ ዘ ሲምፕልስት ይሄ ነው
ከዛን ከስተመር ሰፖርቶቻቸው ዊክ የሆነ ወይም ዌብሳይት የሌላቸው ወይም ሲስተም የሌላቸው ድርጅቶች ማለት ነው። እነሱን ኮንታክት አድርጌ በቃ ዳይሬክትሊ ከዛም በኋላ በአካል ማግኘት ከዛን ስራው መስራት ማለት እሱ ነው መርጠው ና ላይክ አብዛኛው ሰው የሚመስለኝ ነገሮችን ሳይጀምር ሀሳቡ ላይ አድርጎ ተስፋ ይቆርጣል። እና ደግሞ ቀላልም አይደለም የሚከፈሉ ዋጋዎችን ለመክፈል ዝግጁ ሆነ መሆን አለበት የሆነ ነገር ለመስራት ካሰብክ በተለይ ደግሞ የሆነ ነገር መስራት ፈልገ ከዛላ የሚያመጣውንም ኮንሲኩዌንስ ጣልተህም አይሆንም እና ላይክ አሁንም እኛ የምናስተላልፈው መልእክት አድማጮቻችን መስራት የምትፈልጉት ስራ ካለ ኮንሲስተንትሊ በተደጋጋሚ ያንን ነገር ለረጅም ጊዜ እናንተ ያመናችሁበት ነገር እስኪሆን ድረስ ጠንክራችሁ በጣም መስራት ነው ያለባችሁ። የቡናውን ልክ ሰው ጋር ከመድረሱ በፊት ምን ያህል ጊዜዎች ወስዷል? አሁን 2 አመታችንን ሞላን። 2 አመት ሆኖታል። በደንብ ብዙ ሰዎች ያገኘበት ፌዝ ምን ያህል ጊዜ ሆኖታል? ብዙ ሰዎች ሬጅስተር ያደረጉት የዛሬ 7 ወር ምናምን አካባቢ ክሬተሮች በጣም ብዙ ክሬተሮች ገቡ። በጣም በቃ ሪል የሚሸጡ ማለት ነው። አዎ ላይክ በቃ ኦንላይን ላይ የሚታወቁ ልጆች ገቡና ማርኬቱ ቶታሊ ሺፍት አደረጉት። በጣም መሰራት ተጀመረ። ላይክ ባውንቲ ያልኩ ይሰራል፣ ዲጂታል ፕሮዳክት ይሸጣል፣ ቲፑም ይሰራል። ከዚህ በፊት የሆነ አንድ ሳይድ ነበረን ሃንድ ሜድ ፕሮዳክቶችን የሚሸጥበት። አሁንም እሱን ድጋሚ እንትን እንድለዋለን ከረንትሊ አውርደናል። ምንድነው ሰዎች ያላቸውን ቤታቸው ውስጥ ያለ ጌጣጌጥ ሃንድ ሜድ የሚሰሩ ሃንድ ሜድ በእጅ የሚሰሩ ኦንሊ ሃንድ ሜድ ብቻ ማለት ነው። ባጎች ማግ ምናምን እንደዚህ ሃንድ ሜድ የሚሰሩ ነገሮች ሊስት እያደረጉ የሚሸጡበት ነበር። አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። ፕሮግራሙ ቱካቱክ ነው። ሰዓታችን ሄዷል። ኪድ ሁሉም እኛ ጋር የሚመጡ ገስቶችን ምን ጠይቃቸው አንድ ጥያቄ አለ። 2 ጥያቄ አለ አክቹአሊ። የመጀመሪያው ቱካ ማለት ምን ማለት መሰረት ማለት ነው። ሁላችንም ሰዎች ነን። መሰረታችን ከአዳም ነው። ሰውነት ላንተ ምን ማለት ነው? ሰውነት እንዴት ትገልጸዋለህ? እስኪ ላይክ ሰው መሆን ነው። ሰው መሆን አንተ ደግሞ ከብዙ ሰው ጋርም ስለሰራ ከኢንቨስተርም ጋር ከክላይንትም ጋር ስለሰራ ባጠረስ እናደርገው እንደው በቃ ደስ ምቾት የሚሰጥ ምን አይነት ሰዎች ጋር መሆን ነው? ወይም ሰው እንዴት ቢሆን ደስ ይላል? ላይክ እኔ ሰፖርቲቭ ሰው ደስ ይለኛል። ለምን ቢባል እኔ ማምነው አንድ ነገር አለ። እግዚአብሔር ለሰው ልጅ ገንዘብ ከመስጠቱ በፊት ሰው ነው የሚሰጠው ይባላል። ሊትራሊ ያ ሰው የሚሰጥ ሰው በጣም ሰፖርቲቭ ከሆነ መንገድን በጣም ይከፍትልሃል። ላይክ እኔ መጀመሪያ ያገኘው ግለሰብ ማለት ነው። ሁሉ ጊዜ ነው ማወራው በጣም እሱ ሰውዬውን ህይወቴ ላይ ባይመጣና ባላገኘው ሜቢ ሌሎች በሮች የሚከፈትበት ቻንስ በጣም እና ሰፖርቲቭ የሆኑ ሰዎች በጣም ሌላኛው ደግሞ ስኬትንስ እንዴት ትገልጸዋለህ? ምን አይነት ቦታ ላይ ሲሆን በቃ ስኬታማ ነኝ ሊል ይችላል? ላይክ እኔ አሁን ማስበው ስለ ስኬት እኔ አሁን ሄጄ ማገኘው ምንም ስኬት የለም ብዬ አስባለሁ። ኦልሬዲ ተሳክቶልኝ ነው የሚጀምረው ነው ብዬ ማስበው። ላይክ ሳይሳካልኝ የሚጀምር ከሆነ ኦልዌይስ ያን ነገር ሀስል እያረግኩ የፈለግኩ ነው። ሳትስፋይ አልሆነም። ገብቶሻል? እኔ መጀመሪያ ላይክ እኔ አማኝ ነኝ። ኢየሱስ ክርስቶስን ማግኘቴ የዘላለም ህይወት ማግኘቴ ላይክ ለኔ ያ ስኬት ነው። ከዛ በኋላ ነው ሌላ ነገር የሚመጣው። ኦልሬዲ ሳትስፋይ ሆኜ ነው ሌሎች ሳቲስፋክሽኖች የምፈልገው። ያለበለዚያ ኦልዌይስ መፈለግ ኦልዌይስ ማጨረሱት ነገር ነው ፓዝ ነው የሚሆነው። ገብቶሻል? ስለዚህ እኔ ተሳክቶልኝ የጀመርኩት ስለዚህ ህይወት ላይ የሚመጡ ነገሮችን ላይክ እንደ አቺቭመንት ነው የምቆጥራቸው። ይሄን ነገር አቺቭ አድርጌያለሁ ኦልሬዲ ተሳክቶልኛል። ገብቶሻል? ተጨማሪ ናቸው። ተጨማሪ የሚፈልገው ስኬት የለም። ገብቶሻል? ግን ተጨማሪ የሚፈልገው ስኬት ያለው ሰው ኦልዌይስ ሀስል ያደርጋል። ሳቲስፋይ አይሆንም። የሆነ ነገር ሲይዝ ሌላ ነገር ያምረዋል። ኑሮ የበቃኝ የሚል አንደርስታንዲንግ አይኖረውም። ገብቶሻል? 2 ጥያቄዎች መጨረሻ ላይ ልጠይቅሽ።
አሁን ላለህበት ደረጃ ምን ያህል ፐርሰንቱ ድል ነው? ምን ያህል ፐርሰንቱ ሃርድ ወርክ ነው? 80% ሃርድ ወርክ የቀረው ድል። በጣም ጥሩ። የመጨረሻው ጥያቄና የመሰናበቻ ጥያቄያችን ምንድነው? አሁን ያለበት ደረጃ አለ? የዛሬ አመት፣ የዛሬ 2 አመት፣ የዛሬ 5 አመት እናርቀውና ትንሽ የዛሬ 5 አመት ምን ላይ እናገኛለን? እኔ ቡና ላይ ያስባለሁ። ቡናን በጣም እንትን ለማድረግ እንትን እየሰራን ያለ ነው ከልጆችም ጋር ጌታ ከረዳን እና ኦፖርቹኒቲዎች ከተመቻቹልን ወደ ምስራቅ አፍሪካ ወደ ኬንያ አፕላይ ለማድረግ እንፈልጋለን። ይህን ራሱን ሲስተም ማለት ነው በ5 አመት ውስጥ። አዎ በጣም ጥሩ ያሳካው። በጣም ጥሩ። ጥሩ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። እንግዲህ ምናልባት ወደ መጨረሻው ላይ የደረሳችሁ ሰዎች ካላችሁ ሁሌም እንደምንላችሁ ዩቲዩባችን ላይ ቱካቶክ ገጽ ላይ ገብታችሁ ሙሉ ፕሮግራሙን ደግሞ ምን አይነት ልጅ ነው ይሄን የሚያወራው የሚለውን ደግሞ ማየት የምትፈልጉ ሰዎች ካላችሁ ዩቲዩብ ገጻችንን ሰብስክራይብ እያደረጋችሁ ጠብቁንና ማክሰኞ 1 ሰዓት ላይ ፖስት ሲደረግ ታገኙታላችሁ። እንግዲህ ምንቴ የነበረውን የህይወት መንገድ በተቻለው መጠን በሰጠነው ትንጥያ 1 ሰዓት ውስጥ ለመናገር ሞክሯል። በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው ነገር ካለ ድል ልስጥህና። በጣም ደስ ብሎኛል ጌታን ማለትም የሆነ ፎርማል የሆነ ቶክ አልነበረም። እኔም በጣም ደስ ብሎኝ ነው እያወራው የነበርኩት። ሀሳቤን በጣም ገልጫለሁ። እናንተም በጣም ማመስገን ፈልጋለሁ። ይሄ በጣም ትልቅ ኦፖርቹኒቲ ነው ለኔም ለየቡናም ማለት ነው። እንደዚህ አይነት ኦፖርቹኒቲ ካገኘው የትም ቢሆን ሄጄ ማውራት ፈልጋለሁ ቢባል ዘ ኦንሊ ቲንግ እኔ ፕሮሞት ማድረግበት መንገድ ይሄ ስለሆነ ማለት ነው። እና በጣም አክብራችሁ ስለጠራችሁኝ አመሰግናለሁ ሁለታችሁንም። በጣም እናመሰግናለን። እኛም በጣም እናመሰግናለን። እንግዲህ ያሰብካቸው ነገሮች ደግሞ ተሳክተው በድጋሚ የምንገናኝበት ጊዜ ሩቅ አይመስለኝም። እናመሰግናለን።